ኢትዮጵያ ከነገ ጀምሮ ከ43 በላይ የዓለም ሀገራት የሚሳተፉበትን ዓለም አቀፍ የፓርላማ ደህንነት የጸጥታ ሪፎርም በአዲስ አበባ ታስተናግዳለች። ፎረሙ ምን ጉዳዮች ላይ ትኩረት እንደሚያደርግ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ እንደነገሩን ኢትዮጵያ 3 ወረቀቶችን አቅርባ ልምዷን ታካፍላለች ብለዋል። 3 ወረቀቶች ይቀርባሉ ለዚህ ጉባኤ። አንዱ ህገወጥ የሰዎች ዝውውርን በሚመለከት ይሄንን የሚከታተል አካል አለ በፍትህ ሚኒስቴር በኢትዮጵያ በኩል። ይህ አካል አንድ ወረቀት ያቀርባል ማለት ነው። ሁለተኛው ዝግጅት ያደረግነው ሳይበር ደህንነትን በሚመለከት ኢንሳ የመረብ ደህንነት አገልግሎት አለ። እሱ በኢንሳ በኩል የሚቀርብ ጽሁፍ አለ። በድርጅቱ ዋና ዳይሬክተር ይቀርባል። ሶስተኛው በኢትዮጵያ በኩል የሚቀርበው ወረቀት አርቲፊሻል ኢንተለጀንስ በአሁኑ ጊዜ ያለው በኢትዮጵያ በምን ዙሪያ እየተጠቀመች እንዳለች እና በአጠቃላይ በዓለም ላይ ይሄ አርቲፊሻል ኢንተለጀንስ የለማ መምጣቱና ጥቅሙ እንዳለ ሆኖ ጉዳትም ሊኖረው እንደሚችል ለመረዳትና በተለይ ከሰው ቁጥጥር ውጪ እንዳይወጣ ለማድረግ ምን አይነት ህግ ማዕቀፍ እንደሚያስፈልገው ይሄን ሁሉ ያቀርባሉ ማለት ነው። ይሄንን ያው የተቋሙ ዋና ዳይሬክተር ናቸው የሚያቀርቡት። ከዚህ በተጨማሪም ፎረሙ በድንበር ዘለል ጉዳዮች ላይ ትኩረቱን አድርጎ እንደሚመክር አንስተዋል ዶክተር ዲማ። ኢትዮጵያም በብዙ የምታተርፍበት እንደሆነ ጭምር። ኢትዮጵያ ሰፊ ተሳትፎ ነው የምታደርገው ማለት ነው። በድንበር ዘለል የሆኑ በሽታዎችን በሚመለከት ሌሎችም አጀንዳው ላይ ተካተቱ አሉ። የአካባቢው ሴኩሪቲ በሚመለከት ደህንነት፣ በተለይ ምስራቅ አፍሪካ ደህንነት በሚመለከትም አጀንዳ ተይዟል። በእንደዚህ ላይም ኢትዮጵያ የራሷን አቋም ያው ጉባኤው ላይ ታንጸባርቃለች። እንግዲህ በአጠቃላይ ኢትዮጵያ ይሄን ፎረም ካገኘች በዚህ ፎረም ሳቢያ ራሷን ለማስተዋወቅ ተቋማቱን ደግሞ እየሰሩ ያሉትንም ለሌሎችም እንዲረዱት ለማድረግና በተለይ በህግ ማውጣቱ በኩል ኢትዮጵያ ምን ደረጃ ላይ እንዳለች ለመግለጽ እድል እናገኝበታለን ማለት ነው።